በዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ ክብራትና ክብራን የሣድስ ቤተሰቦቼ እንግዲህ አሁን ደግሞ በአእምሮ ማሳጃችን ላይ ቆይታ እናደርጋለን። በተለይ እንግዲህ ከገንዘብ ጋር በተያያዘ የሰው ልጅ አሁን በከፍተኛ ጭንቀት ያለበት ጊዜ ነው። ነፍሱን ለገንዘብ ብሎ እየሸጠ ያለ ትውልድ እየበዛ ያለበት ጊዜ ላይ ነው ያለነው። ይህንን ነገር በተመለከተ ቅዱስ መጽሐፍ ስለ ገንዘብ ያለውን ነገር በትክክል እንድንረዳው የሚያደርግ ነገር ላይ ትኩረት እናደርጋለን ማለት ነው። ስለዚህ በዛሬ ፕሮግራሜ ላይ አንደኛ ሰዎች ለምንድነው ስለ ገንዘብ የሚጨነቁት? ለምንድነው የገንዘብ ጉዳይ ፍርሃትና ጭንቀት የሚሆንባቸው? ይህን ነገር በተመለከተ መጽሐፍ ቅዱስ የሚነግረን 10 ሲክሪቶች አሉ ለምን የሰው ልጅ ስለ ገንዘብ እንደሚጨነቅ። ከዛ ጋርም ተያይዞ ስለ ገንዘብ መጨነቅ እንደሌለብን ደግሞ የሚነግረን ሌሎች 10 ምስጢራት አሉ። እነሱንም በዚህ ፕሮግራሜ ላይ በደንብ አድርጌ እነግራችኋለሁ። በመጽሐፍ ቅዱስ ስለ ገንዘብ መጨነቅ የሌለብንን ሲክሬት። ምክንያቱም በጣም ብዙ ገንዘብ የሚያገኙ ሰዎች በነገራችን ላይ እግዚአብሔርን ተማምነውት ገንዘብ የሚያገኙ ሰዎች ማለት ብዙ የማይጨነቁ ሰዎች ናቸው። ለገንዘብ አይደለም የሚጨነቁት እግዚአብሔር ከነሱ ጋር ስለመሆኑና ስላለመሆኑ የሚያስጨንቃቸው ነገር ይሄ ነው እንጂ ገንዘብ ጉዳይ አይደለም የሚያስጨንቃቸው። ስለዚህ ስለ ገንዘብ ስትረስ ስለማያደርጉ ገንዘብ በህይወታቸው ላይ ይመጣል። this is a secret። ገንዘብ በህይወታችሁ ላይ ፍሎ እንዲያደርግ እንዲመጣና እንዳይቋረጥ ከፈለጋችሁ ስለ ገንዘብ አይደለም ስትረስ አድርጋችሁ የምትጨነቁት። እግዚአብሔር ከኛ ጋር ነው ወይስ አይደለም? በጣም አንድ ሲክሬት ልንገራችሁ። በጣም ብዙ ሰዎች የሚታለሉበትን ገንዘብ ይፈልጋሉ። at the same time ደግሞ በሚገርማችሁ ሁኔታ የገንዘብ ምንጭ ሆነውን እግዚአብሔር ላይ አይደለም ትኩረታቸው። ጥቅመኝነት አለ፣ በጣም ጥቅመኝነት አለ። ዓለም ላይ አሁን ባለበት ሁኔታ ከፍተኛ ጥቅመኝነት ያለበት ጊዜ ነው። ምን ማለት ነው? የገንዘብ ሶርስ የሆነውን እግዚአብሔር ላይ ከማተኮር ይልቅ በእጁ ላይ ምን አለ? አንድ ነገር ልንገራችሁ። ለምሳሌ እናንተ አንድ ሰው የናንተን ገንዘብ የሚፈልግ ከሆነና እናንተን ከገንዘቡ ቀጥሎ ትኩረት የሚሰጣችሁ ከሆነ ሰውየውን ልትወዱ ትችላላችሁ? ኖ። አንቺ የምትፈልጊው ገንዘቤን ነው ይላል ባል ለሚስቱ ለአንድ ሊያጫት የፈለጋትን አንቺ ቆይ ትኩረትሽ እኔን ነው ወይስ ገንዘቤን ነው ብሎ መበሳጨት መናደድ ይጀምራል። የጥቅም ሰዎች በእጃችሁ ላይ የያዛችሁትን ወርቅ፣ ገንዘብ፣ ሞባይል ሲመለከቱ ልባቸው ቅን የሆነላችሁ ሰዎች ደግሞ ገንዘባችሁን ሳይሆን የሚመለከቱት ምናችሁን ነው? እናንተነታችሁ። አንድ ሰው መባረክ ከፈለገ ከእናንተ ገንዘብ ልትሰጡት የምትፈልጉት ምን አይነት ሰው ነው? ከገንዘባችሁ ይልቅ እናንተ ላይ ትኩረት ያደረገ። እናንተን ትቶ ገንዘባችሁ የሚመለከት ከሆነ በጣም ያበሳጫችኋል አይደል? እግዚአብሔር ከዛ በላይ በጣም ይናደዳል በዚህ ጉዳይ። እኔን ነው የምትፈልጉት ወይስ ገንዘቤን ነው ይላል እግዚአብሔር። So we need you God። አንተን ነው የምንፈልገው። እባክህን ህልውናህን፣ መገኘትህን በህይወታችን ላይ አንተ ከኛ ጋር እንድትሆን እንፈልጋለን። እናመልክሃለን፣ እንወድሃለን፣ እናከብርሃለን እያላችሁ ስትጸልዩ ትኩረታችሁን ከእውነትና ከልብ እግዚአብሔርን በመፈለግ ውስጥ ሲመሰጥ እግዚአብሔር ከሚሰጣችሁ ጸጋዎች መካከል አንዱ ምን ይሆናል? ገንዘብ ይሆናል ማለት ነው። ለምን? እናንተ አስቀድማችሁ የፈለጋችሁት እሱን ነው። ቅዱስ መጽሐፍም ሲነግረን አስቀድማችሁ ጽድቁን ነው የሚለው። ፈልጉ፣ ሌላው ይጨመርላችኋል። ከሌሎች መካከል ምንድነው ሌላው ከሚለው መካከል ዋነኛው ገንዘብ ከሆነ ገንዘብ የሚጨመርላችኋል። ስለዚህ አስቀድማችሁ ጽድቁን ምን ማለት ነው? አስቀድማችሁ ገንዘቤን አትመልከቱ። እግዚአብሔር በጣም ከሚያዝንባቸው ነገሮች መካከል አንዱ ይሄ ነው።
ስለዚህ ለምንድነው ሰዎች ስለ ገንዘብ የሚጨነቁት? ለምን የሚለውን መጀመሪያ ላሳያችሁና ከዛ በኋላ ይሄ ነገር የገባቸው 10 ሰዎችን ከቅዱስ መጽሐፍ ላይ ነቅሼ አወጣላችኋለሁ። ከነዚህ 10 ሰዎች ደግሞ አንዱን አወጣውና ያ ሰው በመጽሐፍ ቅዱስ ላይ ዘ ሪቸስት የሚባለው በገንዘብ ሀብት የተጠለቀለቀው ያ ሰው ምን ኳሊቲዎች ስላሉት ነው እንደዛ በገንዘብ የተጠለቀለቀው? እነዚህን ትኩረት አድርጌ ዛሬ ያሳያችኋለሁ። እርግጠኛ ነኝ በህይወታቸው ላይ በጣም በገንዘብ እጥረት የሚሰቃዩ ሰዎች ራሳቸውን ይገመግማሉ። በነገራችን ላይ እኔ የገባኝ ሲክሬት ነው ይሄ። እግዚአብሔር ምስክሬን ሕያው በሆነው አምላኬ በእግዚአብሔር ፊት ነው መነግራችሁ። I have never got worried about money። ስለ ገንዘብ በፍጹም ነው መነግራችሁ። አልጨነቅም፣ አላስብም፣ ግን ይግተለተላል። እምፈልገው በልኬ ነው የጠየቁት። ህጉን ነው መነግራችሁ። ደጋግሜ መነግራችሁ በቅዱስ መጽሐፍ ላይ ያለውን የገንዘብ ህግን ነው መነግራችሁ። አንደኛ ስለ ገንዘብ አለመጨነቅ ነው ህጉ። ካልተጨነቃችሁበት ተግተልትሎ ይመጣል። እናንተ የሚያሳስባችሁና የምትጨነቁበት ጉዳይ ከማን ጋር መሆን ነው? ከእግዚአብሔር ጋር መሆን ነው። የሚያሳስባችሁ የሱ 100% ሎርድ ከእናንተ ጋር ስለሆኑ ብቻ ነው ልትጨነቁ የሚገባው። ከዛ ስለ ገንዘብ አትጨነቁም። ጤናችሁ እንዴት እንደሚፈወስ አትጨነቁም። እንደገናም ስለ አጣይ ሆኖ የቸግረኝ ሆኖ ብላችሁ አትጨነቁም። ለምን? የህልውናው ሁሉ አለቃ ከእናንተ ጋር እንዲሆን ብቻ ነው የምትፈልጉት። እሱ አብሯችሁ ካለ አበቃ። አንድ እንኳን በጣም ትልቅ ባለጸጋ ሰው፣ ገንዘብ ያለው ሰው ከእናንተ ጋር ወዳጅ እንዲሆን ነው የምትጨነቁት ወይንስ ደግሞ ገንዘብ እንዴት አገኛለሁ ብላችሁ የምትጨነቁት? ለምሳሌ አላሙዲንን እንዴት ነው ማግኘት ሙሉ ለሙሉ የአላሙዲንን ትኩረት እንዴት ነው ማግኘት ያለብኝ ብሎ ነው ለአላሙዲ ለሚባሉ ሰው የሚታመነው ሰው የሚጠይቀው ጥያቄ ያንን ታማኝነቱ፣ ዴዲኬሽኑ፣ ለሰውየው ያለው ክብር ቦታ በፍጹም ታማኝ መሆኑን ያይና አላሙዲ በሀብቱ ላይ ሾመዋል። ስለዚህ ሰውየው እንዴት ገንዘብ አገኛለሁ እንዴት እታከማለሁ ብሎ ይጨነቃል። ያ በአላሙዲ ሀብት ላይ የተሾመው ሰው ነው አይጨነቅም። ለምን? ከገንዘብ በላይ የሆነው ታማኝነት ከሰው ከባለ ሀብቱ ጋር ስላለው ማለት ነው። እናንተ ታዲያ ዓለማትን በመዳፉ ላይ ያስቀመጠ ሰማያትን የዘረጋ አልማዝ፣ ዕንቁ፣ ብር፣ ወርቅ ሁሉ ነገር የሱ የሆነለት እሱ ቢሊየን ትሪሊየን አላሙዲኖችን የፈጠረ እግዚአብሔር እያለላችሁ why do you get worried about money? እንዴት ስለ ገንዘብ ትጨነቃላችሁ? ስለዚህ ያልገባችሁ ዕውቀት አለ ማለት ነው። ስለዚህ ይሄንን ህግ ስትከተሉ ከዛ በኋላ የገንዘብ ሲክሬት ይገባችኋል። በመንፈሳዊ ዓለም ወደዛ ላይ ትኩረት አድርጌ ልሄድላችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ዕውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በቅዱስ መጽሐፍ ህግ መሰረት ሰዎች ለምንድን ነው ስለ ገንዘብ የሚጨነቁት? ስለ ገንዘብ የሚያሳስባቸው ምክንያቱ ምንድን ነው? ያንም በተመለከተ መጽሐፍ ቅዱስ የሚነግረን 10 ህጎች አሉ። ከነዚህ መካከል አንደኛው እግዚአብሔርን ከመታመን ይልቅ በገንዘብ መታመን እንደሆነ ቅዱስ መጽሐፍ በስክሪፕቸር ላይ የጠቀሰልንን ነገር ይነግረናል። በመጽሐፈ ምሳሌ ምዕራፍ 11 ከቁጥር 28 ላይ በገንዘቡ የሚታመን ይወድቃል፣ ጻድቃን ግን እንደ ቅጠል ይለመልማሉ ብሎ ያስቀምጣል። ይሲ ለምንድን ነው ሰዎች ስለ ገንዘብ የሚጨነቁት የሚለው ቅዱስ መጽሐፍ አንደኛው የሚነግረን እግዚአብሔርን ከመታመን ይልቅ እምነታቸው ትኩረታቸው ምን ላይ ስለሆነ ነው? ገንዘብ ላይ ስለሆነ ነው ማለት ነው። እይታቸውን ነው። ስለዚህ ያስጨንቃቸዋል። ለምን? አይናቸውን የተከሉት የሚያስጨንቅ ነገር ላይ ነው። አስጨናቂ ነው ገንዘብ። ለሁለት ጌቶች መገዛት አትችሉም ብሎናል። አንድም ለገንዘብ አንድም ለእግዚአብሔር። ትመርጣላችሁ። አይናችሁ ወዴት አቅጣጫ ላይ ነው ትኩረት ያደረገው?
አይናችሁ ትኩረት ያደረገው እግዚአብሔር ላይ ከሆነ እግዚአብሔር የማያስጨንቅ አምላክ ነው። እግዚአብሔር የመፍትሄ አምላክ ነው። እግዚአብሔር የቸርነት አምላክ ነው። እግዚአብሔር የምህረት አምላክ ነው። የሚፈውስ፣ የሚያድን፣ የሚታደግ፣ ገንዘብን ሁሉ የሚያጥለቀልቃችሁ በጸጋ የሚያኖራችሁ ነው እግዚአብሔር። እሱ ላይ ከሆነ 100% your concentration ትኩረታችሁ መስቀሉ ላይ ከሆነ፣ ትኩረታችሁ መዳን ላይ ከሆነ፣ ትኩረታችሁ በጠቅላላ አይናችሁ 100% የሚያተኩረው የእግዚአብሔር ሕልውና ላይ ከሆነ የገንዘብ ጉዳይ አያስጨንቃችሁ። ስለዚህ መጽሐፍ ቅዱስ የሚነግረን በገንዘብ የሚጨነቁ ሰዎች በመጽሐፍ ቅዱስ መሰረት አይናቸውን ከእግዚአብሔር ላይ አንስተው ገንዘብ ላይ ያተኮሩ ሰዎች ስለ ገንዘብ ይጨነቃሉ። ለዚህ ገንዘብ ይሰራሉ፣ እንደ ባለ ሀብት ራሳቸውን ይቆጥራሉ። ነገር ግን ስቲል ምን የላቸው? ጤና የላቸውም፣ ደስታ የላቸውም። ባለ ሀብት እኮ ናቸው በዚህኛው ዓለም ስሌት they are wealthy። ዋው! እውነት እኔ በጣም የሚያስቁኝ ባለ ሀብቶች እንደዚህ አይነት ናቸው። ዌልዚ ናቸው ይሏቸዋል ሰዎች። እከሌ እኮ ባለ ሀብት ነው አይደለ? ግባና ህይወቱ ነው ምስቅልቅሉ የወጣ ህይወት ነው ያለው። እንደሱ የሚጨነቅ የለም፣ እንደሱ የሚፈራ የለም። 10 ጋርድ ቀጥሮ ነው የሚኖረው። ጥላውን አያምንም፣ ይርበተበታል፣ ይፈራል። ይህ ሰውዬ መታመኑ ያለው እግዚአብሔር ላይ አይደለም፣ የሚታመነው በገንዘቡ ላይ ነው። በቁሳቁሶቹ፣ በፎቅ ቤቶቹ፣ ባከማቻቸው ዶላሮች ላይ ነው እምነቱ። ከዛ በኋላ ቤተክርስቲያንም ሄዶ ሲለግስ አምላኩን የሰጠ ነው እንጂ ለአምላክ እንዳለው ራሱ አይቆጥርም። ሲንቀጠቀጥ ራሱ አምላኩ፣ ምክንያቱም ገንዘብ አምላኩ ነው። ስለዚህ በጣም ነው ደግሞ የሚያመው። ሲሰጥ ራሱ የምታውቁት በምን መሰላችሁ? ስሙ በጣም እንዲጋነንለት ይፈልጋል። ለምን? አምላኩን እየሰጠ ነው ያለው። ገንዘብ ነው፣ ገንዘቡ አምላኩ ነው። እየተንቀጠቀጠ ነው የሚሰጠው። ከሰጠው አይቀርማ በደንብ መታወቅ አለበት እኔ እንደሰጠውኝ ብሎ የሚል ነው። ምልክቱ ራሱ እንደዛ ነው። ለምን? መታመኛው ገንዘብ ስለሆነ ነው፣ እግዚአብሔር አይደለም። ሰው ይጨነቃል። ስቲል ገንዘብ ሳይኖራቸውም ስለ ገንዘብ የሚጨነቁም ሰዎች ምክንያታቸው መጽሐፈ ምሳሌ ምዕራፍ 11 ቁጥር 28 ላይ እንዳለ በገንዘቡ የሚታመን ይወድቃል። ይወድቃል ማለት ምን ማለት መሰላችሁ? ከመንፈሳዊ ኳሊቲ ይወድቃል። ከመንፈሳዊ ማማ ላይ ይወድቃል። ከመንፈሳዊ ማማ ላይ የወደቀ ሰው ከፎቅ ላይ ቢወድቅ ይቀለዋል። ከመንፈሳዊ ማማ ላይ የወደቀ ሰው ይጨነቃል፣ ይፈራል። መንፈሳዊ ውድቀት ላይ ያለ ሰው ምን አይነት ነው? ፍርሃት አለው፣ ጭንቀት አለው፣ ስጋት አለው፣ ይርበተበታል፣ አቅም የለውም፣ ይደክማል። these are the guys። በጣም ብዙ ውድቀት ላይ ያሉ ሰዎች እንደነዚህ አይነት ሰዎች ናቸው። ይወድቃል። የሱ ተቃራኒ ደግሞ እግዚአብሔር ላይ የሚያተኩሩ ሰዎች ምን ይሆናሉ? ይለመልማሉ። ስለዚህ ገንዘብ እንደ ዋና የጥበቃ ምንጭ አድርጎ መቁጠር ገንዘቡ ሲቀንስ ወይ ገንዘቡ ሲጠፋ ለከፍተኛ ጭንቀት ይጋለጣል ያ ሰውዬ። ውድቀት ምንድነው? መንፈሳዊ ውድቀት። ጭንቀት ምንድነው? የመንፈሳዊ ውድቀት አካል። ሰዎች በጣም የሚጨነቁ ከሆነ መንፈሳዊ ውድቀት ላይ ነው ያሉት። የሚፈሩ፣ የሚጨነቁ፣ የሚርበተበቱ፣ ድንጋጤ የሚሰማቸው፣ ኮንፊደንስ በህይወታቸው ላይ የሌለ ከሆነ እነዚህ ሰዎች መንፈሳዊ ውድቀት ላይ ነው ያሉት። ገንዘብ ሲያገኝ ይኸውላችሁ ምልክቱን ልንገራችሁ። ገንዘብ ስታገኙ የመተማመን ራስ ላይ የመተማመን ደስታ የሚመስል ስሜት የሚሰማችሁ ከሆነ ገንዘብ ስታገኙ እንደው መወጣጠር የሚሰማችሁ ኮንፊደንሳችሁ የሚጨምር መተማመናችሁ የሚጨምር ከሆነ እና ልክ ገንዘቧ ስትወድቅ ወይም ገንዘቧ ስትቀንስ አብራችሁ የምትቀንሱ ሙዳችሁ የሚነካ ገንዘብ በሌላችሁ ሰዓት ላይ ሙዳችሁ የሚነካ ደስታችሁ አብሮ የሚጠፋ እንደገናም ደግሞ ከገንዘብ እጦት ጋር ተያይዞ በጣም ጭንቀት ውስጥ የምትገቡ ከሆነ አምላካችሁ እግዚአብሔር አይደለም። እርግጠኛ ሆኜ እነግራችኋለሁ፣ የምታመልኩት ገንዘብን ነው።
አምላኩን መታመኛ ያደረገ ሰው ግን ገንዘብ ቢኖረው ባይኖረው ደስታውን መለኪያው የእግዚአብሔር ሕልውና ነው። በእግዚአብሔር ላይ ነው የሚታመነው ያ ሰው። ስለዚህ አንደኛው የመጽሐፍ ቅዱስ ምልክት ምንድነው? እግዚአብሔርን ከመታመን ይልቅ እንደነዚህ አይነት ሰዎች ማንን ነው የሚታመኑት? ገንዘብን ይታመናሉ ማለት ነው። ስለዚህ ይጨነቃሉ፣ ይፈራሉ። ስለ ገንዘብ የሚጨነቁ ሰዎች አንደኛው ምልክታቸው እምነታቸው እግዚአብሔር አለመሆኑን ነው። አሁን ይሄን አንደኛውን ምልክት ካየን ሁለተኛውን ደግምላችሁና ከዛ እነዛ በመጽሐፍ ቅዱስ ውስጥ የዚህን ማሟያ የሆኑ ሰዎችን በምሳሌነት እንመለከታለን ማለት ነው። በምሳሌነት እናያለን። ስለዚህ ሁለተኛው ምልክት ምንድነው? የገንዘብ ፍቅር ወይም ሎሌነት በመጽሐፍ ቅዱስ ላይ እንደተቀመጠው ስለ ገንዘብ በጣም የሚጨነቁ ሰዎች የገንዘብ ሎሌ የሆኑ ሰዎች ናቸው። ሎሌ አገልጋይ ይሲ የምታገለግሉት በህይወታችሁ ላይ እግዚአብሔርን ካልሆነ ልክ ገንዘብ ስታዩ ልባችሁ ትርክክ ውክክ ፍንክት የሚል ከሆነ ባርነት የሚሰማችሁ በገንዘብ ማለት በገንዘብማ አልደራደርም የሚል አይነት ሆኖ የምትደራደረው በእግዚአብሔርን ቢሰርቡብህ የምትበሳጨው መጠንና ገንዘብን ሲነኩብህ የምትበሳጨው መጠን ገንዘብ ሲነካ በጣም ኃይለኛ የሚሆን ከሆነ ሎሌ ነህ፣ ባሪያ ነህ ወይም ባሪያ ነሽ ማለት ነው። ስለዚህ ስለ ገንዘብ ትጨነቂያለሽ። ጭንቀት ይዘሽ ስለ ገንዘብ መጨነቅ ማለት ነው። ገንዘብ ለማግኘትም ሰውየው ይጨነቃል። እንደገና ገንዘብ ከህይወቱ ሲወጣም እየተጨነቀ ይመጣል፣ ደስታ ያጣል። ይሄ ባርነት ይባላል። ለማ ባርነት? ለገንዘብ ባሪያ የሆኑ ሰዎች ለኃጢአትም ባሪያ ናቸው። ለዚህም በመጽሐፍ ቅዱስ ላይ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ የገንዘብ ፍቅር ይለዋል ከክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ብሎ ያስቀምጠዋል። በጣም ይገርመኛል ይሄ ስክሪፕቸር። ለምን? የገንዘብ ፍቅር እኮ ከክፋት ሁሉ ስር፣ የክፋት ሁሉ ስር ነው። ምን ማለት እንደሆነ ልንገራችሁ። አንድ ዛፍ አለ። ዛፉ የሚደርቀው ወይም የሚለመልመው ምኑ ሲነካ ነው? ስሩ ካለ ግንድ አለ። ከግንዱ በላይ ቅጠሎች አሉ፣ ቅርንጫፎች አሉ። ቅርንጫፎቹ ላይ ቅጠሎች አሉ። ለምሳሌ የኃጢአት ሁሉ ስር ይለዋል። ስሩ ገንዘብ ነው። ይኸውልህ የገንዘብ ፍቅር የክፋት ሁሉ ስር ነው። አሁን የተባለው ገንዘብ የኃጢአት ሁሉ ስር ነው ሳይሆን የገንዘብ ፍቅር ወይም ደግሞ የገንዘብ ሎሌነት ባሪያነት ያለባቸው ሰዎች ስራቸውን የተከሉት ምን ላይ ነው ማለት ነው? የገንዘብ ፍቅር ላይ ነው። የገንዘብ ፍቅር ማለት ገንዘብ ማለት አይደለም። ገንዘብማ ሀብት ጸጋማ እኮ ነገርኳቸው። አሁን ቀጥዬ የማሳያችሁ ሰዎች ሁሉ እኮ ነበራቸው መጽሐፍ ቅዱስ ላይ። እነዚህ ሁሉ ሰዎች ነበራቸው፣ ግን እነሱ የገንዘብ ፍቅር አይደለም ያላቸው። የገንዘብ ፍቅር ሳይሆን የእግዚአብሔር ፍቅር ነው የነበራቸው። ፍቅራቸው የተተከለው በማን ላይ ነው? በእግዚአብሔር ላይ ስለሆነ ስራቸው የተተከለው በምን ላይ ነው ማለት ነው? በእግዚአብሔር ፍቅር ላይ ስለነበረ ቅርንጫፎቻቸው ሁሉ መባረክ፣ መለምለም ቅጠሎቻቸው ሁሉ ያስታውቃሉ። የእግዚአብሔር ጸጋ በጸጋ የሆነላቸው ናቸው። ሞገሳ ያላቸው፣ ጥበብ ያላቸው፣ በጣም የሚገራርም ነገር ያላቸው ሰዎች ናቸው ማለት ነው። እነዚህ ሰዎች የገንዘብ ፍቅር ወይም ሎሌነት የላቸው። የገንዘብ ሎሌነት ያላቸው ሰዎች የገንዘብ ፍቅር ያለባቸው ሰዎች ናቸው። ስራቸውን የተከሉት ምን ላይ ነው? በገንዘብ ፍቅር ላይ ነው። ስለዚህ አንዳንዶች የገንዘብ ፍቅርን ከእግዚአብሔር ፍቅር ይልቅ የገንዘብ ፍቅርን ላይ ሲያተኩሩ በዛ ላይ ሲመኙ ማለት ልባቸው 100% ያለው 100% ያለው ገንዘብ ላይ ነው። የገንዘብ ፍቅር አላቸው ማለት ነው። ምንም እንደማለት እንደሆነ ልንገራችሁ። ለምሳሌ አንተ ባለቤትህን የምታፈቅራት ከሆነ 100% ልብ ባለቤትህ ላይ ነው ያለው።
ልጆችን የምታፈቅር ከሆነ እዚህ ስራ ቦታ እየሰራ ልጅህ ላይ ነው ልብህ የሚል ልጅ ነው ትዝ ይልሃል። በየመካከሉ ትዝ ይልሃል። ከሱ ውጪ የሚታይ ከልጆች ውጪ የሚመጣልህ ብዙ ነገር የለም። ከዛ ልጆች ከመጡልህ በኋላ ነው ሌሎች ነገሮች የሚመጡልህ አይደለ? የገንዘብ ፍቅርም የሚጠመድ ሰው 100% ያለው ግቡ ገንዘቡ ላይ ነው እንጂ ሰው ላይ አይደለም፣ ወይም ደግሞ ስኬት ላይ አይደለም። ስኬት የሚመስለው ሁሉ ገንዘብ ማግኘት ነው። ስለዚህ ገንዘብ ካላገኘ ህይወቱ ትጨነቃለች ማለት ነው። ስለዚህ ለዚህ ሰውዬ 100% ትኩረቱ ገንዘብ ላይ ነው እንጂ ስኬት ላይ አይደለም። ምን ማለቴ ነው? ለምሳሌ አንድ ምርት አመጣ፣ ኢምፖርት አደረገ። ሁሌ ይሄ ሰውዬ ከጠዋት እስከ ማታ የሚያስጨንቀው ምንድነው ታውቃላችሁ? ያስገባው ዕቃ ምን ያህል ጥራት አለው፣ ምን ያህል ውጤት ያመጣል፣ ምን ያህል ሰዎችን ያገለግላል ዕቃው፣ ከዛ ለሰዎቹ ምን ያክል ጊዜ አገልግሎት ይሰጥና ሰዎቹ ምን ያህል ይመርቁኛል፣ ከዛ ምን ያህል በሰዎች መንፈስ ላይ የኔ ስኬት አለ፣ ያመሰግኑኛል ወይ ባመጣሁት ዕቃ በሸጥኩላቸው ዕቃ የሚል 100% ትኩረት የሚያደርገው እዚህ አካባቢ ላይ ከሆነ ገንዘብ ላይ አይደለም። የሰውየው እይታ ምን ላይ ነው? ፍሩት ላይ ነው፣ ይልድ ላይ ነው፣ የሚመጣው ውጤት ላይ ነው። ስለዚህ ይሄ ሰውዬ ከገንዘብ ይልቅ ማን ላይ ትኩረት ያደርጋል? እግዚአብሔር ላይ። ለምን? ያመጣው ዕቃ በሰዎች ዘንድ ላይ መልካም ስም የማይሰጠው ከሆነ እግዚአብሔር እንደሚያዝንበት፣ እግዚአብሔር እንደሚከፋበት፣ እግዚአብሔርን ማሳዘን እንደሆነ ስለሚያምን የሚያመርታቸው ምርቶች፣ የሚሸጣቸው ዕቃዎች ላይ በጠቅላላ እግዚአብሔር ያየኛል ብሎ ስለሚያይ ትኩረቱ ገንዘቡ ላይ አይደለም። የገንዘቡ እሱ ስሩን የተከለው ገንዘቡ ላይ አይደለም። ማን ላይ ነው የተከለው? የእግዚአብሔር ሕሊና ላይ። አያችሁ? ስለዚህ ይህ ሰውዬ የተባረከ ሰው ነው ማለት ነው። ገንዘብ ፍቅር ላይ ያለ ሰው ግን 100% ትኩረት የሚያደርገው 100% ትኩረቱ how much do I get የሚል ላይ ነው። ለዚህ እኮ ነው አሁን ከሰሞኑ የሰማችኋቸው አርቲስቶች እንደገናም ደግሞ ነጋዴዎቹም ያጭበረበሩት ያን ሁሉ 1.ምናምን ቢሊየን ብር እኮ ነው። ሚሊየን እኮ አይደለም አባቴ፣ ቢሊየን እኮ ነው። ቢሊየን እኮ ነው። 1.ምናምን ቢሊየን ማለት 1 ሚሊየን 2 ሚሊየን 3 ሚሊየን 4 ሚሊየን ይልና 100 ሚሊየን ከዛስ 101 ሚሊየን 102 ሚሊየን 103 ሚሊየን ከዛ 200 ሚሊየን ከዛስ 201 ሚሊየን ይልና ትቆጥረውና 500 ሚሊየን አያልቅም። ከዛ ከ500 ሚሊየን በኋላ 501 ሚሊየን ምናምን ትልና 600 ሚሊየን ከዛ 800 ሚሊየን ከዛ 900 ሚሊየን ከዛ 1 ቢሊየን እድሮ ብትለው በጣም ከባድ ነገር። ለምን 100% የሰዎቹ ትኩረት ምን ላይ ነው? how much do we get? የነዚህ ሰዎች አስተሳሰብ የኃጢአት ስር ነው፣ ገንዘብ ነው። መሰረቱ የሚተከለው ገንዘብ፣ ስራቸውን የተከሉት ገንዘብ ላይ ነው። not on the success ነው። በሰዎች ህሊና ላይ የሰዎችን ፍቅር ለማግኘት ለመታመን እግዚአብሔር ያየናል ለማለት አይደለም። ምንም እግዚአብሔር ያየናል ብለው የሚያምኑ ሰዎች አይደሉም። they are worshiping the money። ገንዘብ አምላኪዎች ናቸው። ስለዚህ ህዝብን ዲሲቭ አደረጉ፣ ህዝብን አጭበረበሩ። እግዚአብሔር ደግሞ ፈረደ። ሌላ ነገር እኮ አይደለም የሆነው። በጣም አዝናለሁ። የተከበሩ ሰዎች ሁሉ እዚህ ውስጥ አሉ። የተከበረ ማለት ምን ማለት ነው? እግዚአብሔርን ያከበረ ማለት ነው። የተከበረ ሰው በሚያደርገው ነገር ሁሉ እግዚአብሔርን የሚያከብር ሰው ነው የተከበረ ሰው። እግዚአብሔርን ካላከበርክ ባንተ ክብር ወይም እግዚአብሔር ባንተ ክብር ምክንያት የማይኮራ ከሆነ ክብር አይባልም። ለምን? መጨረሻ ምንድን ነው? ውርደት። የተከበሩ ሰዎች የሚባሉት ምንድን ነው? እግዚአብሔርን እያከበሩ የሚኖሩ በህሊናቸው፣ በስራቸው፣ በሚያደርጉት ነገር በጠቅላላ እግዚአብሔርን ነው የሚያከብሩት። የተመሰረቱት ስራቸውን የተከሉት እግዚአብሔር ፍቅር ላይ ነው እንጂ ገንዘብ ፍቅር ላይ አይደለም። በእግዚአብሔር ክብር ላይ ካተኮረ አንድ ሰው ያከብራል፣ ሀገር ያከብራል፣ ትውልድ ያከብራል። ሰው ይወዳል፣ ትውልድ ይወዳል፣ ሀገር ይወዳል። ሰው አይጠላም፣ ሀገር አይጠላም፣ ብሔረሰብ አይጠላም።
ጥላቻውን ቢኖር ሰይጣን ላይ ነው። ሰይጣንን ነው የሚጠላው የምትጠላው እሷ እንጂ እግዚአብሔርን ወይ እግዚአብሔር ስራ ላይ አይደለም። ለምን? ስራቸው የተተከለው እግዚአብሔር ላይ ነው። የነሱ ስኬት ስራቸው የኃጢአት ሁሉ እኮ ስር ነው የሚለው። ከዛ ቅርንጫፎቹ ሰው መግደል፣ ሰው ማጥፋት፣ መዝረፍ፣ ሌብነት፣ ማጭበርበር፣ የሰው ዕቃ መስረቅ፣ በሰው ላይ መጨከን፣ የማይገኝ የሚመስለው ሰው የሰረቀውን ዕቃ ይዞ የትም ቦታ ላይ ቢሄድ ይገኛል። የት ይሄዳል? ይሄ ግን ከየት ነው የሚመጣው? ስሩን የተከለው የኃጢአት ሁሉ ስር በሆነው መሰረቱን የተከለው ገንዘብ ፍቅር ላይ ከሆነ ግን የሚገኝ አይመስለውም። አጭበርባሪ ይሆናል። ህሊናውን ያጣል። ቅርንጫፎቹ በጠቅላላ የስሩ አለ፣ ግንዱ አለ። ግንዱ የተመሰረተበት ግንድ በጣም የኃጢአት ግንድ ነው። ምክንያቱም ስሩ ገንዘብ ነው፣ የገንዘብ ፍቅር ነው። ከዛ በኋላ የተከለው ምሰሶ ወይ ፎቅ ቤት የመሰለው ነገር በጠቅላላ የሚደረመስ እንደሆነ አያውቅም። በውሸት ላይ ነው ግንዱ የተመሰረተው። ከዛ ቅርንጫፎቹ በጠቅላላ የታዩት የሚመስሉት መኪናው፣ ገንዘቡ፣ የሚለብሰው፣ የሚያጌጠው፣ የምታጌጠው ምናምን በጠቅላላ በገንዘብ ፍቅር ላይ እንደተመሰረተ እሷ ልብ ላትል ትችላለች። አንድ ቀን ግን ሲዋረድ ያ ሁሉ ነገር ይመጣል ማለት ነው። ስለዚህ ሁለተኛው ምልክት በመጽሐፍ ቅዱስ መሰረት ስለ ገንዘብ የሚጨነቁ ሰዎች ምን ፍቅር ላይ ነው ስራቸው ያለው? የገንዘብ ፍቅር እንጂ የእግዚአብሔር ፍቅር ላይ አይደለም። ስለዚህ የገንዘብ ጉዳይ ያስጨንቃቸዋል። ውድ ሣድስ ቤተሰቦች ስለ ገንዘብ በጣም የምትጨነቁ ከሆነ ስራችሁን የተከላችሁ ወይም ስሩ የገንዘብ ፍቅር ነው። የገንዘብ ፍቅር ነው። የትም ልታመልጡ አትችሉም። ልታገኙ ትችላላችሁ፣ ግን መልሶ ይሰለቅጣችኋል፣ ይበላችኋል። የሰራችሁት ግፍ ይኖራል። የሰራችሁት በደል ላይ ነው የምትመሰረቱት። ለምን? ፍቅሩ ገንዘብ ነው እንጂ ይልዱ ውጤቱ ፍሬው ላይ እግዚአብሔር ይደሰታል በሚለው ነገር ላይ አይደለም። እግዚአብሔር የሚደሰትበት ፍሬ ያለው ዛፍ ስሩ የእግዚአብሔር ፍቅር ነው። ጌታም ሲነግረን ከፍሬዎቻቸው ታውቋቸዋላችሁ ነው ያለን። we know them by the fruit። በምንም እኮ በቃ ምንም ነገር ቢሆን ፍሬውን አይታችሁ ነው የምታውቁት። ከፍሬያቸው ነው የምታውቋቸው። ፍሬያቸው ምንድነው ስትሉ ለምሳሌ ማንጎ ፍሬ ያለው ዛፍ ካያችሁ የማንጎ ፍሬ ከመምጣቱ በፊት ስሩ የማንጎ ስር ነው። ስሩ የተመሰረተው ስሩ ፍቅሩ ከምን ጋ ነው ያለው? ስሩ ምን ላይ ነው የተመሰረተው? ስሩ አፈር ላይ በጣም የለመለመ ማንጎ ሊያመጣ የሚችል ያ ስር የተመሰረተው በጣም ብዙ ማዕድናት በበዙበት ቦታ ላይ ከሆነ ፍሬው በጣም መልካም ፍሬ ሆኖ ጎምርቶ ማንጎ ፍሬው በጣም የሚያማምር ሆኖ ታዩታላችሁ። ለምን? ፍቅሩ የተመሰረተው በመልካም መሰረት ላይ ስለሆነ። ዋት ኢፍ ግን ማንጎ ፍሬ የሌለው የሆነ የሚያስጠላ ፍሬ በብል የተበላ በትል የተበላ ማንጎ ከሆነ ስታዩት ስሩን የመሰረተው ፍቅሩን የመሰረተው ቶክሲክ በሆነ መርዛማ በሆነ አፈር ላይ ነው ማለት ነው። ልክ እንደዛ ሁሉ ከፍሬያቸው ታውቋቸዋላችሁ ማለት መልካም ፍሬ ያፈሩት በጠቅላላ ስራቸውን የመሰረቱት ወይም የስራቸው ፍቅር የተጣበቀው ከእግዚአብሔር ጋር ሲሆን ከገንዘብ ጋር የተጣበቀ ስራቸውን ያስቀመጡ የስራቸው ገንዘብ ላይ የሆነ ከሆነ ግን ፍቅራቸው የተመሰረተው ገንዘብ ላይ ከሆነ ፍሬያቸው ታውቋቸዋላችሁ። የጠወለገ እርኩሰት ያለበት እግዚአብሔር የማይከብርበት በሰው ላይ ግፍ የሚሰራ በትውልድ ላይ ግፍ የሚሰራ ህፃናትን ላይ ግፍ የሚሰራ የህፃናት ምግብን ሲሰራ ምግቡ ላይ ራሱ ያለው በጣም ፌክ የሆነ ህፃናት መሆናቸውን እያወቀ ሲሰራ ራሱ ውጤቱ ይታወቃል። ከዛ ከፍሬያቸው ታውቋቸዋላችሁ አለ። ስለዚህ ለምን ስራችሁ የተመሰረተው ምን ላይ ነው? ገንዘብ ላይ ከሆነ የገንዘብ ፍቅር ላይ ከሆነ ስራችሁ የተመሰረተው ትጨነቃላችሁ፣ ጭንቀት ይዛችሁ። ስለዚህ ስለ ገንዘብ በጣም የሚጨነቅ ሰው ስሩ
ገንዘብ ፍቅር ላይ የተመሰረተ ነው እንጂ እግዚአብሔር ፍቅር ላይ የተመሰረተ አይደለም። እግዚአብሔርን ትኩረት አድርጉና እግዚአብሔር ምስክሬን ነው የምነግራችሁ። ትኩረት አድርጉ። ትኩረታችሁ በጠቅላላ እግዚአብሔር ላይ ከሆነ ህልውናው ላይ እግዚአብሔር ስትጸልዩ ራሱ መገኘት የኔ ጌታ አንተ ከኔ ጋር ካለ፣ አንተ በቤቴ ካለ፣ አንተ በህይወቴ ላይ ካለ የሚያስፈራኝ ምንም ነገር የለም። ምንም የምፈራበት የምርበተበትበት ጉዳይ የለኝም። እግዚአብሔር ሆይ አብረኸኝ ሁን፣ አብረኸኝ ተገኝ፣ በህይወቴ ላይ አንተ አብረኸኝ ሁን ወደሚለው ላይ ስታተኩሩ እግዚአብሔር ፍቅር ሲሆናችሁ ህይወታችሁ የተመሰረተው በእግዚአብሔር ህይወት ላይ ሲሆን ገንዘብ አያስጨንቃችሁም። ለምን? ስራችሁ የተመሰረተው በእግዚአብሔር ፍቅር ላይ ነው እንጂ በገንዘብ ፍቅር ላይ አይደለም። በገንዘብ ፍቅር ላይ ስራቸውን የተከሉ ሰዎች የገንዘብ ሶርስ ወይም ገንዘቡ የሆነ ጊዜ ይመጣል፣ የሆነ ጊዜ አይመጣም። ስለዚህ ፍሬያቸው የሆነ ጊዜ ይደርቃል፣ የሆነ ጊዜ እንደገና ይመጣል። በእግዚአብሔር ፍቅር ላይ ግን ስራቸውን የተከሉ ሰዎች እግዚአብሔር ሁሉ ጊዜ በህልውናው ያለ አምላክ ስለሆነ ልምላሜያቸው አይደርቅም። ከምንጭ ዳር እንደተተከለ ይለዋል በመዝሙረ ዳዊት ምዕራፍ 1 ላይ። ማለትም በሁሉ ጊዜ ፍሬያቸው እንደማይነጥፍ በወንዝ ዳር ላይ እንደተተከለ ዛፍ ይሆናሉ ይላል። ፍሬያቸው መቼም ቢሆን ከማፍራት ወደ ኋላ አይልም። አንዳንዴ ወቅቱን ጠብቆ ስለሆነ የዛፍ ፍሬ የሚመጣው ወቅቱን ይጠብቃል። ልክ ነው። እግዚአብሔር የወቅት አምላክ ነው። ክረምት በጋን ይሰራልን የወቅት አምላክ ስለሆነ ነው። ወቅቱን ጠብቆ ይመጣል፣ ይሄዳል። ልክ ነው። ያለ ወቅቱ እንዳትጠብቁ፣ ምክንያቱም እግዚአብሔር የወቅትና የጊዜ አምላክ ነው። በጊዜው ፍሬያችሁ ይጠለቀለቃል። ከዛ እግዚአብሔር ቆይ ሲላችሁ ደግሞ ትቆያላችሁ በገንዘብ ላይ ማለት ነው። ግን በየወቅቱ ግን አይነጥፍባችሁ። ስለዚህ አንድ ጊዜ ያገኛችሁትን ፍሬ ለጎበዝ ገበሬ በእቃ ምንድነው በጎተራ ውስጥ አስቀምጦ ከዛ በኋላ ወቅቱን ጠብቆ ፍሬ በሌላ ጊዜ ላይ እንደሚበላው ጎበዝ ልትሆኑ ይገባል። እግዚአብሔር ገንዘብ በሰጣችሁ ሰዓት ላይ የሆነ ጊዜ አስቀምጡ። ከዛ በኋላ ሁሉ ጊዜ እየባረካችሁ ትቀጥላላችሁ። ቀጥሎ የፍሬው ጊዜ ሲመጣ እንደገና ገንዘባችሁን ታገኛላችሁ፣ እየተባረካችሁ ትቀጥላላችሁ። አገኘው ብለ ልክ እንደ ሐሽሻም ሰውዬ ዛሬ አግኝተ ዛሬ አጥፍታ ታሳድረው። እሱ በእግዚአብሔር በረከት ላይ መቀለድ ይባላል። የገንዘብ መንፈሳዊነት ካልገባችሁ በህይወታችሁ ላይ ስለ ገንዘብ ትጨነቃላችሁ። ብልህ ገበሬ ዛሬ እግዚአብሔር ይልድ ፍሬ በሰጠው ሰዓት ላይ ወደ ጎተራ ያስገባል። ከዛ ያለ ወቅቱ ደግሞ ከጎተራ አውጥቶ ይመገባል። ቸብችበ ከዛ አትጠጣበት። ዛሬ ያገኘው ብለሽ ዛሬም ሽካርግሽ አታጥፊ። አውዳሚነት መንፈስ የዲያብሎስ ነው። እግዚአብሔር የእቅድና የስርዓት አምላክ ነው። ስርዓትን ጠብቆ ይሰጣቸዋል። በስርዓቱ ሰዓት ላይ ተጠቀሙ። ስለዚህ አትጨነቁ ማለት ነው። በገንዘብ የሚጨነቁ ሰዎች እነዚህ ፕሪንሲፕል ያልገባቸው ሰዎች ናቸው። በመጽሐፍ ቅዱስ ላይ 10 ሰዎች ይሄ የገባቸውን ሰዎች እናንሳ። አሁን በመጽሐፍ ቅዱስ መሰረት ስለ ገንዘብ የሚጨነቁ ሰዎች የመጀመሪያውንም አየን፣ ሁለተኛውንም አየን። የመጀመሪያው እግዚአብሔርን ከመታመን ይልቅ በገንዘብ የሚታመኑ ናቸው አልኳችሁ በመጽሐፍ ምሳሌ ምዕራፍ 11 ቁጥር 28 ላይ። ከዛ ሁለተኛዎቹ የገንዘብ ፍቅር ወይም ለገንዘብ ባሪያ የሆኑ እነዚህ ለገንዘብ ባሪያ የሆኑ ሰዎች ምሳሌያቸው ምንድነው? ወይ ምልክታቸው የገንዘብ ፍቅር ነው። ስራቸው ሁሉ የገንዘብ ፍቅር ነው። ስራቸውን የመሰረቱት በገንዘብ ፍቅር ላይ ነው። ይሄ ገንዘብ ደግሞ የገንዘብ ፍቅር ደግሞ የክፋት ሁሉ ስር ነው፣ የኃጢአት ሁሉ ስር ነው አለ። አንዳንዶች ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ብሎ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ያስቀመጣቸው ሰዎች ናቸው። ገንዘብን ማፍቀር መጨረሻ የሌለው ራሱ ጥፋት ይፈጥራል። የፈለጉትን ያክል ባገኙ ቁጥር የበለጠ ፍርሃትና ጭንቀት ውስጥ ይገባሉ እንደዚህ አይነት ሰዎች። ሁለቱን አይተናል። 8 ይቀረናል። 8ቱን ማሳያችኋለሁ። ግን ሁለቱን ከሰዎች በተለይ በመጽሐፍ ቅዱስ ላይ ከተባረኩ 10 ሰዎች ምሳሌ አድርገን እንመልከት። በዚህ የአእምሮ ማዕድና መንፈሳዊነት ላይ ትኩረት አድርጎ መንፈሳዊ አእምራችሁን በሚያነቃቃው በዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ነኝ። አሁንም እንቀጥል። እውቀት ታላቁ እግዚአብሔርን ታከብራለች።
ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ